ባለፈው ምስጢረ ሥላሴ ትንሽ ለማየት ሞክረናል። እሱን ከለስ እናደርግና ወደ ዛሬው እንገባለን። ምስጢረ ሥላሴ ያው ከአምስቱ ምስጢራት አንዱ የመጀመሪያው የሆነው የሥላሴን አንድነት ሦስትነት የምናውቅበት ማለት ነው። የእግዚአብሔር አንድነት ሦስትነት፣ የሥላሴ አንድነት ሦስትነት ተመሳሳይ ነው ቃሉ ያውና ምክንያቱም ሥላሴ ማለት ሦስትነት ማለት ነው። የማን ሦስትነት? የእግዚአብሔር ሦስትነት የምንማርበት ትምህርት። እግዚአብሔር አንድ ነው፣ ግን ሦስት ደግሞ የሚሆንባቸው ነገሮች አሉ። እነሱን ነው የምንማረው። አንድነቱ እንዴት ነው? ሦስትነቱ እንዴት ነው? በምን መጽሐፍ ቅዱስ ስለዚህ ምን ይላል የሚለው እና ባለፈው እንዳልነው የሃይማኖት ትምህርት በተለይም ደግሞ የምስጢረ ሥላሴን ትምህርት ስንማር ከዓለማዊ የሂሳብ ሕግ ውጭ ነው ማለት ነው። ምክንያቱም በዓለማዊ የሂሳብ ሕግ በቁጥር ሕግ አንድ አንድ ነው፣ ሶስት ሶስት ነው። ሶስት ሆኖ አንድ የሚሆን አንድ ሆኖ ሶስት የሚሆን ነገር የለም። ለዛ ነው ልዩ የሚሆነው እና ቅድስት ሥላሴ የምንለውም ለዚህ ነው። ቅድስት ማለት ልዩ ማለት ልዩ ሶስትነት ይባላል። ከሌላው ከምናውቀው ሶስትነት የተለየ ሶስትነት ማለት ነው እና በዚህ መሰረት ምስጢረ ሥላሴ በብሉይ ኪዳን ዘመን አብ ወልድ መንፈስ ቅዱስ ተብሎ አንድ ቦታ ላይ በስም ተጠቅሶ የምናገኝበት ቦታ የለም። ነገር ግን የብሉይ ኪዳን ዘመን የትንቢት የምሳሌ ዘመን ስለነበረ ነገሮች ሁሉ በግልጽ የተቀመጡ አይደሉም እና በዚህ መሰረት በተለያየ መንገድ ነበር የተገለጠው። ለምሳሌ መጀመሪያው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። አለ ብሎ አንድነቱን መልካችንና ምሳሌያችን ብሎ ደግሞ ከአንድ በላይ መሆኑን ማለት ነው የሚገልጠው። ነገር ግን ሶስት አይልም እዚህ ጋር። ነገር እግዚአብሔር የሚመስል ደግሞ የለም። እግዚአብሔርን የሚመስል የለም። እግዚአብሔር ብቻውን ነው። ብቻውን አምላክ ነው። አምላክነቱ ለብቻው ነው። የእግዚአብሔርን አምላክነት የሚጋራም የለም። ሌላ እግዚአብሔርነት ያለው ፍጡርም የለም። ሁሉም የተፈጠረ ነው። ፈጣሪ አንድ ብቻ ነው። ስለዚህ በመፍጠርም በሁሉም ነገር እግዚአብሔርን የረዳም የሆነ ያገዘ ምንም የለምና በምሳሌያችንና በመልካችን ሲል እሱ ብቻ የራሱ ብቻ መሆኑን እንረዳለን ማለት ነው። ይሄ ነው ዋናው ነገር። ስለዚህ ይሄ በመልካችን ያለው እግዚአብሔር ከአንድ በላይ መልክ እንዳለው ምሳሌም እንዳለው ይገልጣል። ሌላው ሁለተኛም ያየ ነው ባለፈው ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ እግዚአብሔር ከእኛ እንደ አንዱ ሆነ ይላል። ይሄ ተገልብጦ ማለት ነው። እግዚአብሔር አዳም ከኛ እንደ አንዱ ሆነ አለ። ከኛ እንደ አንዱ ሆነ ተገልብጦ ሲነበብ ከኛ አንዱ አዳምን ሆነ እንደማለት ነው። ከኛ አንዱ ወልድ በተለየ አካል ወልድ አዳምን ሆነ ማለት ዳግማዊ አዳም ሆነ፣ የሰውን ስጋ ለብሶ ሰው ሆነ ማለት ነው። ስለዚህ በዚህ መልኩ ነው የሚገለጠው ማለት ነው። ሌላው ሶስተኛው ኑ እንውረድና ቋንቋቸውን እንደማልቀው አለ። እዚህ ጋ ትንሽ ደግሞ ሰፋ የሚለው ከሁለትም በላይ እንደሆነ አንዱ ሌሎቹን ይጋበዛል ማለት እግዚአብሔርም አለ አንድ ነው። ይሄ ጋባዡ ነው፣ ተናጋሪው ነው። ኑ እንውረድ ሲል ሌሎችን ና እንውረድ፣ ሌላ አንድ ብቻ ቢሆን ኑሮ ና እንውረድ ይል ነበር። ኑ እንውረድ ሲል እስካሁን ያለው ከአንድ በላይ ያለውን የሚገልጽ ነበር። አሁን ግን ከሁለት በላይ መሆኑን የሚገልጥ ሆኖ እናየዋለን ማለት ነው። እንደገና ይህንን ክፍል የምናይበት የመጨረሻው ኦሪት ዘፍጥረት ምዕራፍ 18 ላይ ያለው ነው እና ምን ይላል እዚህ ጋ እግዚአብሔር ለአብርሃም ተገለጠለት ይላል። እግዚአብሔር ለአብርሃም ተገለጠለት። ይሄ የነጠላ ነው፣ ለአንድ እግዚአብሔር የተሰጠ ነው። ከዛ ምን ይላል? አብርሃም ዓይኑን አነሳና ሶስት ሰዎችን አየ። እግዚአብሔር ለአብርሃም ተገልጦለታል። የተገለጠለት ግን በሶስት ሰዎች አምሳል ማለት ነው።
ሶስትነቱን ነው የገለጠለት ማለት ነው። ከዛ አይታችሁ ከሆነ አንዳንድ ጊዜ ንባቡን ስታዩት ውሃ ይምጣና ለእግራችሁ ውሃ ላቅርብ ይላል። አንድ ጊዜ አንድ ይናገራል፣ አንዴ በብዙ ይናገራል። እና ይሄ አንድነት ሶስትነቱን በሚመለከት የተገለጠለት ሀሳብ ነው ማለት ነው አብርሃምና ስለዚህ ይህንን በግልጽ ያስረዳል ማለት ነው። እንግዲህ አሁን ይሄ በብሉይ ኪዳን የተነገረው ነው። ከዛ በኋላ አሁን ወደ ሐዲስ ኪዳን እንሄዳለን። ወደ ሐዲስ ኪዳኑ ማብራሪያ ከመሄዳችን በፊት የእግዚአብሔር ሶስትነት ስንል አሁን እግዚአብሔር አንድ ነው፣ በቃ ይታወቃል፣ ማንም ያውቃል። ብዙ ሰው በአንድ አምላክ በእግዚአብሔር እናምናለን አይደለም የምንለው፣ የታወቀ ነው። ነገር ግን ሶስት ሲባል ምንድን ነው? እግዚአብሔር ሶስት ነው ሲባል ምን ማለት ነው? አንድም ሶስት ነው ይላልና ማን ፈጠረ ሥላሴ? ሥላሴ ስንት ናቸው? አንድም ሶስትም ናቸው አይደል የሚባለው። አሁን እንግዲህ አንድም ሶስትም ሲባል በምን በምን ሶስት ይሆናሉ ይላል። በምን በምን ሶስት ይሆናሉ ሲባል በሶስት ነገር። እነሱም አንደኛ በስም የስም ሶስትነት፣ ሁለተኛ በግብር የግብር ሶስትነት፣ ሶስተኛ በአካል የአካል ሶስትነት። በቃ ሥላሴ ሶስትነታቸው በሶስት ነገር ብቻ ነው። በስም በግብር በአካል ብቻ። በሌላው ነገር በሙሉ እግዚአብሔር አንድ ነው። በማንኛውም ነገር እግዚአብሔር አንድ ነው። በማሰብ በመናገር በመፍጠር በህልውና አንድ እግዚአብሔር አለ። ህልውና ማለት አለ ብለን የምናምነው እግዚአብሔር አንድ ነው። አንድ እግዚአብሔር ነው ያለው። በመኖር ህልውና ማለት ነው። በመሳሰሉት ሁሉ እግዚአብሔር አንድ ነው ብለን ነው የምናምነው ማለት ነው። ነገር ግን በእነዚህ በሶስቱ ነገር ሶስት ነው። ስለዚህ እስኪ ይህንን ወደ ውስጥ ገብተን ስናይ የስም ሶስትነት ይላል። የስም ሶስትነት አብ፣ ወልድ፣ መንፈስ ቅዱስ ይላል። ይህ እንግዲህ ይሄኛው ለመጀመሪያ ጊዜ በመጽሐፍ ቅዱስ ተገልጾ የምናየው በንባብ በቃል በንባብ ተጽፎ የምናየው በማቴዎስ ወንጌል ምዕራፍ 28 ጌታችን ራሱ ነው ሂዱና በአብና በወልድ በመንፈስ ቅዱስ ስም አጥምቋቸው ይላል። በአብ በወልድና በመንፈስ ቅዱስ ስም። ስለዚህ ዮሐንስ አፈወርቅ ምን ይላል? ዋንሰ ሶበ እቤ በይንተ አብ ወወልድ በመንፈስ ቅዱስ እብል በይንተ እግዚአብሔር። አብ ወልድ መንፈስ ቅዱስ በምል ጊዜ እግዚአብሔር እያልሁ ነው። ወይም እግዚአብሔር በምናገርበት ጊዜ በውስጥ አብ ወልድ መንፈስ ቅዱስም እያልሁ ነው። አሁን እግዚአብሔርን ብንል አብ ወልድ መንፈስ ቅዱስ እያልን መሆኑን እናውቃለን። እግዚአብሔር ብቻውን አይደለም። እነዚህ ሶስቱ ስሞች በውስጡ አሉ። አብ ወልድ መንፈስ ቅዱስ ብንልም እግዚአብሔር እያልን ነው። ምክንያቱም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንላለን። ይሄ እግዚአብሔር የሚለው ለሁሉም እኩል የሚሰራ የአንድነት ስም ነው። እግዚአብሔር ማለት በመሰረቱ የዓለም ጌታ እንደማለት ነው። እግዚ ማለት ጌታ ነው። ብሔር ማለት ደግሞ ዓለም ወይም አገር ማለት ነው። ስለዚህ እግዚአብሔር ማለት የዓለም ጌታ ማለት ነው። ዓለም ሲባል እንግዲህ ጠቅላላ ኢኮሎጂውን በሙሉ ማለት ነው። በአጠቃላይ ከእግዚአብሔር ውጭ ሌላ ጌታ የለም። በቃ ለሁሉ ነገር ጌታው እግዚአብሔር ብቻ ነው። እግዚአብሔር እኮ ምንም ፍጥረት ሳይኖር ነበረ ማለት ነው። ምንም ፍጥረት ሳይኖር ነበረ። ከዛ ፍጥረትን በሙሉ በጥበቡ ነው፣ በአምላካዊ ጥበቡ ነው ያመጣው። ይሄ በዓለም ላይ የምናያቸው ፍጥረታት በሙሉ በተራ በቀን ቅደም ተከተል የተፈጠሩ ፍጥረታቱ የእጆቹ ስራዎች ናቸው ማለት ነው። ስለዚህ እግዚአብሔር በራሱ በባህሪው የነበረ ያለና የሚኖር ነው ማለት ነው። እና ይሄ አንድነቱ በሶስትነቱ ሶስትነቱ በአንድነቱ የሚኖር አምላክ ነው። እና እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ማለታችን ነው። በውስጡ አለ ማለት ነው። እግዚአብሔር ብለን ስንል አብ ወልድ መንፈስ ቅዱስ እያልን መሆኑንም ማወቅ አለብን። እንደገና ደግሞ አብ ወልድ መንፈስ ቅዱስ ብንልም እግዚአብሔርን እያልን እንደሆነ እንጂ ሌላ ሶስት አምላክ እያልን እንዳልሆነ ማወቅ አለብን። አብን ብንል አብ ነው እኮ ብለን ስለ አብን ብንናገር ወደ መጨረሻ ይመጣልናል ማብራሪያው። አብ ነው ብለን አብ ከሰማይ ሆኖ መረጠሽ ብንል አብ ብቻ እያልን አይደለም።
ስለ አብ እንናገር እንጂ ወልድም መንፈስ ቅዱስ በውስጡ አሉ። አንዱ ብቻ ጠርተን አንሄድም። በኋላ ላይ የምናየዋለን። ግን እዚህ ጋር ለማስረዳት ፊልጶስ ጌታችንን አብን አሳየን፣ አባቴ 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 ሲል ብዙ ጊዜ አብን አሳየን አለ። በቃ ማየት ፈልጎ ናፍቆ ማለት ነው። እንዴት እስካሁን አታውቀኝም አለ። እኔን ያየ አብን አየ፣ እኔና አብ አንድ ነን። በቃ አሁን እንግዲህ ወልድ ማለት ወልድን ስንጠራ አብንም መንፈስ ቅዱስም እየጠራን ነው። አብንም ብንጠራ ወልድንም መንፈስ ቅዱስን ብንል መንፈስ ቅዱስ በሐዋርያት ላይ ወረደ፣ ልጆች ሲጠመቁ መንፈስ ቅዱስ አደረባቸው ብለን ስንል ተለይቶ እያልን አይደለም። በመንፈስ ቅዱስነቱ ይገለጥ እንጂ አብ ወልድም እያለ ነው። ምክንያቱም እግዚአብሔር መንፈስ ቅዱስ ነው ምንድነው? እግዚአብሔር መንፈስ ቅዱስ ነው እያልን ያለ ነው ማለት ነው። እንትኑን ሚውት አድርጉት እንጂ እና እግዚአብሔር መንፈስ ቅዱስ እያልን ስለሆነ ኋላ የምትገቡ ሰዎች ናቸው አለ ችግር የምትፈጥሩት። አብም አደረ ብንል ነው። ምክንያቱም እግዚአብሔር አብ ነው፣ እግዚአብሔር አብ፣ እግዚአብሔር። በሌላ በኩል ደግሞ አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ነገር ግን አንድ አምላክ ነው እንጂ ሶስት አማልክት አንልም። አብ አምላክ ነው ስል ለብቻው አይደለም። አምላክነት የብቻው የራሱ ብቻ አይደለም፣ የወልድም የመንፈስ ቅዱስም ማለት ነው አምላክ ነው። ኧረ እባካችሁ የቤታችሁን ነውር እዚያ እየመጣችሁ ኦኬ። አሁን ሴፍ ነን እና የወልድም የመንፈስ ቅዱስም ስም ነው ማለት ነው። አብ ስንል አምላክነት ወይም እግዚአብሔርነት የሶስቱም የጋራ ነው ማለት ነው እና የስም ሶስትነት አብ ወልድ ቅዱስ የየራሳቸው የተለያየ ስም በዚህ ሶስት ይሆናል። ሄዱና በአሁኑ አጥበቁ እንግዲህ የአብ ፍቅር የወልድ ጸጋ የመንፈስ ቅዱስ ነው ብሎም ቅዱስ ጳውሎስ ይናገራል። በሌላ በኩል ደግሞ ዮሐንስ ራእይ ላይ ስሙ ይላል የወልድ ስም ማለት ነው፣ የአባቱ ስም የመንፈስ ቅዱስ ስም እንግዲህ ሶስትነቱን የሚገልጥ ነው ማለት ነው። እንግዲህ ሶስትነቱን የሚያስረዳ ነው። በሌላ በኩል ደግሞ አብ በራሱ ስም እንግዲህ አሁን ይሄ እንግዲህ ስም ነው ማለት የጋራ ስም ነው። ነገር ግን አብ በራሱ ስም አብ ተብሎ ይጠራል እንጂ ወልድና መንፈስ ቅዱስ ተብሎ አብ ነው። በቃ ፋዘር ዘፋዘር ከተባለ አንድ ነው ማለት ነው። አብ ነው ማለት ነው። በቃ ይሄ የራሱ ስም ነው፣ የማይቀያየር ስሙ ማለት ነው። እና ወልድም ደግሞ በራሱ ስም ነው የሚጠራው። ወልድ ስንል አሁን ምክንያቱም ወልድ ወደዚህ ዓለም መጥቶ የሰውን ስጋ ለበሰ ስንል ይሄ የተለየ የራሱ የተለየ የአብ ስሙ ማለት ነው። መንፈስ ቅዱስም የራሱ ስም ማለት ነው እና በየስማቸው ነው የሚጠሩት እንጂ ሶስቱ ስመ ተፋልሶ ይላል። ስመ ተፋልሶ ማለት መቀላቀል፣ አንዱ በሌላው ስም አይጠራም። አብ ነው፣ በቃ ኢየሱስ ብቻ ነው የአብ ስም ነው። የስም ሶስትነት ሲባል የማይቀያየር ስም ማለት አይቀያየርም። ሌላው ደግሞ የግብር ሶስትነት። ይህ እንግዲህ የስም ሶስትነት የግብር ሶስትነቱን ትንሽ የግብር ሶስትነት የስሙን ሶስትነት ትንሽ ገለጥ ያደርገዋል። ለምሳሌ የግብር ሶስትነት ስንል ግብር ማለት ስራ ማለት ነው እና በዚህ ትምህርታችን የግብር ሶስትነት ስንል አብ አባት ስራው የአብ ስራው ለምን ሶስት ሆነ ሲባል ስራ ስላለው ነው። ምንድን ነው ስራው? አባት መሆን። የወልድ ደግሞ ስራው ልጅ ነው መገለጫው። መንፈስ ቅዱስ ደግሞ በአብ በመንፈስ ቅዱስም ያለው ቦታ መንፈስ ቅዱስ ሰራጺ ነው ወይም የተገኘ ማለት ነው። አብ አባት ሲል ወልድን የወለደ አስገኘ ስንል መንፈስ ቅዱስን ያስገኘ ማለታችን ነው። ወልድ ተወላዲ ስንል ደግሞ ከአብ የተወለደ መንፈስ ቅዱስ ሰራጺ ስንል ደግሞ የተገኘ ማለት ነው። መንፈስ ቅዱስ ከአብ የተገኘ ማለታችን ነው እና የግብር ሶስትነቱ የስሙን ሶስትነት ይገልጻል። የግብር ሶስትነት የስሙን ሶስትነት ይገልጻል ማለት ነው። አሁን ግብር አባት፣ ልጅ እና ህይወት አለ እዚህ ጋር አባት አለ፣ እዚህ ጋር ልጅ አለ፣ ህይወት አለ። ስለዚህ አብ ወልድ መንፈስ ቅዱስ ማለት በሌላ በኩል ማለት ነው አባት ልጅና ህይወት ማለት ነው።
እና በትናንትና እንዳየነው በኩነት ላይ በኋላ የምናየዋለን። በነፍስ ምሳሌ ነው የቀረበው። ሰው አንድ ነፍስ አለው። በነፍስ ውስጥ ህይወት አለ፣ ማሰብ አለ፣ መናገር አለ። ስለዚህ እነሱ እንግዲህ ማሰብ ሀላዊ ወይም ደግሞ ሀላዊ ይባላል። እንግዲህ የሚያስብ ማለት ነው። ወይም ደግሞ ለባዊ ይባላል። የሚያገናዝብ አሁን በስሜት ህዋሳችን ውስጥ ለምሳሌ የስሜት ህዋሳቶቻችን በሙሉ ይሰበስባሉ አደለ? ሀሳብ ምንድን ነው ይሄ? በሙሉ እንግዲህ የሰውነት ክፍሎቻችን በአምስቱ የሰውነት ህዋሳቶቻችን እናያለን፣ እንዳብሳለን፣ ምንላለን። ያ ስሜት በሙሉ እነዛ ተሰብስበው ወደ አንዱ ብሬን ነው የሚሄዱት። ያ አይምሮ ይቀበልና ይተረጉማል። ለባዊ ማለት እሱ ነው። ያስተውልና ይረዳና ያገናዝብና ይከፋ መልእክት ያስተላልፋል ማለት ነው። አሁን እንግዲህ ከዛ በኋላ አሁን እንትን ነው ህሊናችን እንዲያስብ መኖር አለበት። ህይወት ያስፈልገዋል። ከዛ ደግሞ ያንን የሚመግቡት ደግሞ እነዛ ባህሪያት ወይም ደግሞ እነዚህ የስሜት ህዋሳቶች ይኖሩናል። ሴንሴሽን ሴንስ የምናደርግባቸው ነገሮች ማለት ነው። አሁን እንግዲህ ልክ እንደ ሴንስ እንደሚያደርገው እንደሚለው ወልድን እንወስዳለን። እንደሚያስብና መልእክት እንደሚያስተላልፍ አብን እንወስዳለን። መንፈስ ቅዱስ ደግሞ የመኖሩ ማለት ነው እና እግዚአብሔር አንድ አምላክ ነው። እንደ ልብ አብ ነው። እንደ ወልድ እንደ ቃል ወልድ ነው። እንደ ህይወት መንፈስ ቅዱስ ነው። ስለዚህ የእግዚአብሔር ልቡ አብ ነው። ቃሉ ወይም ራሱን የሚገልጥበት ደግሞ ወልድ ነው። ህይወቱ ደግሞ መንፈስ ቅዱስ ነው። አንድ ነው እግዚአብሔር እኮ። አንድ ሰው ውሰዱትና ያ ሰው ያስባል። የሚያስብ መሆኑ የሚታወቀው በሚናገረው ወይም በሚያሳየው የአካል እንቅስቃሴው ነው። አክሽኑ ማለት ነው። በድርጊቱ ማሰቡን ይገልጣል። ሀሳቡ ምን እንደሆነ ለምሳሌ ሳይናገር በአይኑ እንደዚህ ማለትህ ነው አይደል ብትሉት የሆነ ሰው አዎ ብሎ በአይኑ ወይ በግንባሩ ሊገልጽላችሁ ይችላል። ስለዚህ አስቧል ማለት ነው። ሰምቶናል ማለት ነው። ሰምቶ ነው ሪያክት ያደረገው። ሰምቶ ሲያበቃ ወስኖ ተስማምቶ፣ ካልተስማማ ደግሞ አይ ይላል። ስለዚህ ያ ማሰብ ማለት የአብ ማለት ነው። አክሽን ሲወስድ፣ ሲናገር፣ ሲጽፍ፣ ሲራመድ፣ ሲሄድ፣ ሲሮጥ የሆነ ነገር ሲያደርግ እሱ ደግሞ የወልድ ማለት። ምክንያቱም እግዚአብሔርን ያየው የለም ይላል አለ ዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔርን ያየው ማንም የለም አንድ ልጁ እሱ ተረከው ይላል። አሁን እግዚአብሔር የተገለጠው በአክሽን በተግባር የተገለጠው በወልድ ነው ማለት ነው። ማሰቡ ደግሞ የሚወከለው በአብ ነው። ህይወት ደግሞ የሚሰጠው ስናምን እምነታችንን የሚያጸና ህይወት የሚሰጥ ሰላም የሚሰጥ ስጦታ የሚባለውን በሙሉ ደግሞ የሚሰጥ በመንፈስ ቅዱስነቱ ነው። ነገር ግን አብ አሰበ ብንል ወልድና መንፈስ ቅዱስም አሉ። ምክንያቱም አብ ለራሱ ሆኖ ለወልድም ለመንፈስ ቅዱስም ልባቸው ስለሆነ፣ ወልድም ተናገረ ገለጠው ብለን ብንል ራሱንም አብንም መንፈስ ቅዱስን ነው የገለጠው። ምክንያቱም ወልድ ለራሱ ቃል ሆኖ ቃልነቱ ለአብም ለመንፈስ ቅዱስም ነው። መንፈስ ቅዱስ ህይወትን ሰጠን ምስጢር ገለጠልን ብንልም መንፈስ ቅዱስ ህይወት የራሱ ህይወት ሆኖ የአብም ይሁን አንድ ህይወት፣ አንድ ልብ፣ አንድ ቃል ነው ያለው እግዚአብሔር። መገለጫው ግን አብ ልብ ይባላል፣ ወልድ ቃል ይባላል፣ መንፈስ ቅዱስ በሌላ በኩል አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ እና ተመሳሳይ ናቸው። አባት የሚለውን ልብ በሚለው ወሰዱት፣ ወይም ደግሞ አይምሮ ዋናው ብላቸው ወሰዱት። ልጅ የሚለውን ደግሞ ቃል በሚለው ወሰዱት። ምክንያቱም ቃል ስጋ ሆነ አይደል የሚለው ቃል ብላችሁ ቃል ስጋ ሆነ ማለት እኮ አምላክ ሰው ሆነ ማለት ነው። ቃል ማለት እግዚአብሔር ነው አይደል? ቃል በመጀመሪያ ነበረ፣ ያም ቃል እግዚአብሔር ነበረ፣ ያም ቃል እግዚአብሔር ነበረ ይላል። ወረድ ብሎ ቃል ስጋ ሆነ ይላል። ስለዚህ ቃል በመጀመሪያ ነበረ ሲል አብን ነው የሚገልጸው። ቃል በመጀመሪያ ቃል ነበረ፣ አብን ነው። ቃል በእግዚአብሔር ዘንድ ነበረ፣ ይሄ ራሱ ወልድ ነው። ቃልም ደግሞ እግዚአብሔር ነበረ፣ መንፈስ ቅዱስ ነው የሚገልጠው። በተለያየ መንገድ እግዚአብሔር ከተባለ ምንም ይሆን ምን አንድ እግዚአብሔር አንድን መንፈስ ቅዱስን ቢባል አንድ እግዚአብሔር ነው የሚገልጠው ማለት ነው። ስለዚህ ወረድ ብሎ ቃል ስጋ ሆነ ይላል። አሁን ወልድ በተለየ በተለየ አካሉ ስጋ ለበሰ እንላለን። ነገር ግን
የተለየ አካሉ ስጋ ይልበስ እንጂ በስጋ ውስጥ በሰው ባህሪ ውስጥ ሰው በሆኑ አምላክ ውስጥ አብም ወልድ መንፈስ ቅዱስም አሉ አንድ ላይ አምላክ ነው ያለው። አምላክ ወልድ በምድር መቶ ስጋ ሲለብስ እግዚአብሔር በሰማይ ሆኖ አብ ደግሞ በሰማይ ሆኖ ይፈርዳል ማለት አይደለም። ይሄ ምክንያቱም አንድ ነው፣ በባህሪ አይለያይም። እኔ አሁን እዚህ ጋር ካለሁኝ እኔ ነኝ ያለሁት፣ በቃ እዚህ ነኝ። ከእግዚአብሔር ጋር ምንም ተመሳሳይ ባይሆንም የሰው ባህሪ፣ ይህኛው ግን አብሮ ይሄዳል። እኔ እዚህ ጋር ካለሁ እዚህ ነኝ፣ በቃ ሌላ ቦታ እኔ የለሁም። አሁን እግዚአብሔር ሰው ሆኗል እዚህ ጋር ዓለምን ሞልቶ የሚኖር ቢሆንም ይህ በሰው ስጋ የሚታየው ዓለምን የሚገዛው ነው። ዓለምን የሚገዛው ደግሞ ይሄ በጠባብ ደረት ተወስኖ የሚታየው ነው። ስለዚህ ወልድ ስንል አብም መንፈስ ቅዱስም አብሮ ነው ያለው፣ አልተለየም። ምክንያቱም ሰማይና ምድርን የማይችሉት በድንግል ማኅፀን እንዳለ ከነ ንግስናው ነው፣ ከነ አምላክነቱ ነው በድንግል ማኅፀን ያደረው እንጂ የሆነ ነገር ቀንሶ አይደለም። እግዚአብሔር የሚሆነው ቀምቶ አይደለም፣ የባህሪው ነው። ቀንሶም ወረደ ስንል ከክብሩ ዝቅ አለ ማለታችን ነው እንጂ ቦታ ቀየረ ማለት አይደለም። እግዚአብሔር መውጣት መውረድ የለበትም፣ በሁሉ ያለ አምላክ ነው። ነገር ግን እግዚአብሔር ከሰማይ ሰማያት ወረደ ስንል ከክብሩ ዝቅ አለ እና ከድንግል ማርያም ተወለደ እንላልና በተለየ አካሉ ተወለደ ሰው ሆነ ብለን ስንል በተለየ አካሉ ብለን ያንን የግብር ስም አባት፣ ልጅ፣ ሕይወት የሚለውን ለመግለጥ ነው እንጂ ወይም ደግሞ ልብ፣ ቃል፣ እስትንፋስ የሚለውን ሕይወት የሚለውን ለመግለጥ ነው እንጂ ሰው የሆነው አምላክ ነው፣ አንዱ አምላክ ነው። ሰው በመሆን ውስጥ በተለየ አካሉ ወልድ ይገለጥ እንጂ አብም መንፈስ ቅዱስም አሉበት። አንዱ አምላክ ነው ሰው የሆነው። በአንድ አምላክ ውስጥ ምን አለ? አብ፣ ወልድ፣ መንፈስ ቅዱስ አለ። አብ፣ ወልድ፣ መንፈስ ቅዱስ ስንል አንድ አምላክ ማለታችን ነው። አንድ አምላክ ስንል ደግሞ አብ፣ ወልድ፣ መንፈስ ቅዱስ እያልን ነው። ስለዚህ አብንም ብንጠራ ወልድ፣ መንፈስ ቅዱስም አሉ። ምክንያቱም እኔን ያየ አባቴን አየ፣ መንፈስ ቅዱስንም አየ ማለት ነው። ጥያቄው ለአብ ብቻ ስለሆነ ነው። ስለዚህ ለአንዱ የምንሰጠው ለአንዱ ብቻ ሆኖ አይቀርም፣ ሶስቱም አሉበት። በአጠራር አንዱን ብቻ ብንጠራም ሶስት መሆናቸውን ለመግለጥ ነው እንጂ ለብቻው የሆነ ነገር የለም። ስጋ የለበሰው የተዋሃደው አምላክ ነው። አንዱ እግዚአብሔር በአብ በወልድ በመንፈስ ቅዱስም የሚታወቀው አምላክ እሱ ነው ሰው የሆነው። እስላሞቹ የሚከብዳቸው አሁን እንግዲህ አምላክ ሰው ሆነ ሲባል ይከብዳቸዋል። እንዴት ሰው ይሆናል? የሰው ደካማ ነው ምናምን ብለው በሰው ሰውኛ ሃይማኖት በሰው ሰውኛ የሚጠና የምናምነው አይደለም። በሰው ሰውኛ እኮ ካምን ነው ምንም አናምንም ማለት ነው። ራሳችንንም እኮ አናምንም። እንዴት ልንመጣ እንቻል? እንዴት እንደዚህ ሁለት አይን ያለው ሁለት እግር ያለው እንደዚህም እንዴት ከየት መጣ? እንዴት ሊመጣ ቻለ? መልስ የለም ምንም። መልስ የሚሆነው ተፈጠርሁኝ አምላክ ፈጠረ ካን ነው የምናርፈው እንጂ ዝም ብለን መጠየቅ ከጀመርን ምንም ያለ መልስ ነው የምንቀረው። ስለዚህ እግዚአብሔር ሰው የሆነው ራሱ ሰውን ለማዳን ቃል ስለገባ ፍርዱን የሞት ሞት ትሞታለህ ያለው ፍርዱ ስለማይቀየር ፍርዱ ስለማይሻር በሌላ በኩልም ደግሞ ምሕረቱ ደግሞ ስለማይቀር ፍርዱም ምሕረቱም አንድ ላይ የዚህ ዓለም ዳኞች ይቅር የሚሉ ከሆነ በቃ ፍርድ የለም። ከፈረዱ ደግሞ ይቅርታ የለም። አምላክ ግን ሰው ሆነና ፍርድንም ይቅርታንም አንድ ላይ ወሰደ ማለት ነው። ፍርድንም በራሱ ላይ ወሰደ። የሰውን ፍርድ ተቀብሎ በመስቀል ላይ ወጣ እና እዛው ላይ መስቀል ላይ ይቅር አለ። በቀኝ በኩል የተሰቀለው ፈያታዊ ዘየማን እኮ የሰው ልጆች በሙሉ ምሳሌ እኮ ነው። የሰውን ኃጢአት ይዞ ወጣ፣ ከወንጀለኞች ጋር አብሮ ወጣ ማለት እኮ ግራና ቀኝ ወንበዴዎች እኮ የተሰቀሉበት የሰውን ወንጀል እንዲህ ይዞ ወጣ፣ ተቆጠረ ማለት ነው። የሰውን ወንጀል እሱ በደለኛ አይደለም፣ ንጹሕ ነው። ነገር ግን አንዳንድ ዋስ የሆኑ ሰዎች ይታሰሩ የለም ለሰው ተውሰው ሰውየው ከጠፋ እነሱ ይታሰሩ ወይም ይከፍላሉ። እነሱ ነፃ ናቸው እኮ ምንም የለባቸው ኮሳይነሮች ማለት። ነገር ግን ለዛ ሰው ቃል ስለገቡ በቃ ይጠየቃሉ፣ ሙሉ ይጠየቃሉ፣ ኃላፊነት ይወስዳሉ። መታሰርም ሆነ ይታሰራሉ፣ መክፈልም ካለ ቅጣትም ካለ ይቀጣሉ። አሁን ሰው ሆኖ አምላክ መጣና የሰውን እንትን ነው የወሰደው። የሰውን በሙሉ ወሰደ። የሰውን በደል ወሰደና እሱ በደለኛ አይደለም፣ ንጹሕ ነው። የሰውን በደል ይዞ ሄደና በመስቀል ላይ ወጣ። በመስቀል ላይ ወጣና ተሰቀለ ማለት ነው። በወንበዴዎች መካከል ተቆጠረን እንደ ወንበዴዎች። ከዛ ይህ ፍርድ ነው፣ ፍርዱ አለቀ። እዚህ ጋር ፍርድ አለቀ እስካሁን ሲሞት። ከዛ በኋላ ምን መጣ? ምህረት ጀመረ። ዛሬ በገነት ከኔ ጋር ትሆናለህ። በቃ አለቀ። እና ምህረትን ፍርድም አንድ ላይ
ሊያከናውን ነው ወደዚህ ዓለም የመጣውና በፈቃዱ ነው ሰው የሆነው እንጂ አምላክነቱ ዝቅ አምላክነቱ ምንም ዝቅ አላለም። ፍጹም ነዋ። ፍጹም አምላክ ፍጹም ሰው። ፍጹም ሰው ማለት ደግሞ ከሰው የሆነ ነገር ቀንሶ ከኃጢአት በስተቀር ሌላውን በሙሉ ነው የወሰደ የሰው እኛ የምንበላው የምንጠጣውን በሙሉ ወስዷል። እና የእኛ ፍጹም ሰው ማለት ሙሉ ሰው ማለት ነው የሆነው እና ፍጹም አምላክነቱ የቀነሰው ነገር የለው እና አንድ የሆነው አምላክ ስለፈለገ ነው ስለወደደ በፈቃዱ ወበስምረት አፉ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ነው ማለት አንድ ፈቃድ ስለሆነ ያለው አብ ሌላ ነገር ሲያስብ ወልድ ሌላ ነገር አያስብም። እኛውን አንድ ነገር ካሰብን ካለቀስን እናለቅሳለን፣ ካዘን እናዝናለን። ሁለት ስሜት የለንም። በቃ ከተደሰትን እንደሰታለን፣ ከተናደድን እናደዳለን። አንድ ነው ያለን። አሁን ይሄ በሰው ሰውኛም ባይሆን እግዚአብሔር አንድ ነው ማለት ነው። አብ አንድ ነገር ካለ ያለው ነገር የወልድም የመንፈስ ቅዱስ ማለት ነው እንጂ ወልድ ለብቻ መንፈስ ቅዱስ ምናምን የለም። አንድ ነው የሚያደርገው የሚያስበው ነገር በሙሉ የአንድ አምላክ ልክ እንደ አንድ ሰው አድርጋችሁ ወሰዱት። ሶስትነት ግን ልክ እንደ ልብ እንደ ቃልና እስትንፋስ ልዩነቱ የእኛ ልብ ቃልና እስትንፋስ ዝም ብሎ ዝርው ነው፣ የእሱ ግን አካላዊ ነው። ለዚህ ነው አሁን ወደፊት ወደ አካል ሶስትነት ስንል እንግዲህ ልዩ አካል ማለት የሚለየው ይሄ ነው። እንደኛ ልብ ሆኖ ልቡ ግን አካላዊ ልብ ማለት አካላዊ ቃል፣ አካላዊ ልብ፣ አካላዊ ህይወት ወይም አካላዊ እስትንፋስ ልዩ የሚሆነው ይሄ ነው። እና ለአብ ገጽ የሚባለው እንግዲህ ከአንገት በላይ ያለው ነው። ያው ይህ በባዮሎጂ ታውቁታላችሁ። መልክ ማለት ኦርጋን የሚለው ነው። እሱ አለ ምናምን። አካል ደግሞ ሙሉ አካል ማለት ነው፣ ቦዲ የሚባለው ነው። እና አሁን እንግዲህ ይህንን በሙሉ ማለታችን ነው ስናገር እና የእግዚአብሔር የአካል ሶስትነት በማቴዎስ 3:16 ላይ ጌታችን ሲጠመቅ በተለያየ በቀጥታ እዛ ላይ አብ ወልድ ቅዱስ የሚለው የስም ነው፣ አልታየም፣ የታየ ነገር የለም። እዚህ ጋር ግን ሶስት ሆኖ ታይቷል። እግዚአብሔር በባህሪው በራሱ ባህሪ አይታይም፣ ማንም ሊያየው አይችልም። አሁን ለምሳሌ የስላሴ ስዕል አይታችሁ ከሆነ የስላሴ ስዕል በተለያየ መንገድ በሽማግሌ ሰው በምናምን ሆኖ በእጃቸው የሆነ ነገር ይዘው ያቺ ማለት ዓለም ናት፣ ወይም ደግሞ ጠቅላላ ጋላክሲው ማለት ነው። ሶስት የያዙ እንጂ አንድ ነው፣ ያ አንድ ነው ማለት ነው። በአንድ ነው የሚታወቀው ሶስትነታቸውን ለመግለጽ። ነገር ግን ያ የተገለጸው ገጽ ምስል ለኢሳይያስም ለሕዝቅኤልም ለተለያዩ ሰዎች በዛ ምክንያት ስለተገለጸላቸው ነው። እግዚአብሔር በወደደው ይገለጥ የለ በአንበሳ ይገለጣል፣ በንጉሥ ይገለጣል፣ በተለያየ ይገለጣል። አሁን ያንን ወስደው የራዕየ ዮሐንስ ላይ ያለውን ሕዝቅኤል ላይ ያለውን ወስደው አባቶች ያንን ሰዓሊዎች የሳሉት ነው እንጂ እግዚአብሔር ወይም ሥላሴ ያንን ይመስላል ማለታችን አይደለም። ምክንያቱም ሶስት ሥላሴ ዛጋ አለ አይደል? ስዕሉ ላይ ሶስት ሥላሴ ዛጋ ቢኖር ማለት ነው። አሁን ይሄኛው በአባቱ ቀኝ ተቀመጠ ይላል አይደል? እዛ ጌታችን ሲያርግ በአባቱ ቀኝ ተቀመጠ ማለት ቀኝና ግራ የለውም እግዚአብሔር። እኩል ቀኝ ማለት እኩል ማለት ነው። እሪና እኩልነት ማለት እኩል ስጋ የለበሰ እንደ ሰው የምናየው ሰው ብቻ አይደለም፣ አምላክም ነው። አምላክነቱን መረጋገጡን ለማስረዳት ነው እንጂ ለእግዚአብሔር ፊትና ቀኝ ግራና ቀኝ ፊትና ኋላ የለውም። እንደዛ የሚባል ነገር የለም። እዛ ጋር ሥላሴ ብናይ እኮ ይሄኛው አብ ነው ይሄኛው ወልድ መንፈስ ቅዱስ ማለት አንችልም። ምክንያቱም ምንድነው ያለው? አብ እኔን ያየ አብን አየ። ስለዚህ አንዱን ስናይ ሶስቱም ከሆኑ ስለዚህ የትኛው የቱ እንደሆነ መታወቅ አይችልም። ለማስተማር ለማሳየት ነው እንጂ ስዕሉ የተቀመጠ የሥላሴ ስዕል ይሄኛው አብ ነው ይሄኛው ወልድ ነው ይሄኛው መንፈስ ቅዱስ ነው ማለት አንችልም። ሲጀመር የእግዚአብሔርን ትክክለኛ እንትኑን ማየት አይታወቅም። ስለዚህ ምንድነው የሚሆነው? እግዚአብሔር በወደደው ይገለጣል። አሁን እዛ ጋ ያለው ለኢሳይያስ በንጉሥ አምሳል ተገልጾለታል። ለሕዝቅኤል ደግሞ በሶስት ሰዎች ሽማግሎች ተገልጿል። ለዮሐንስም በራእዩ ሶስት ሽማግሎች ብሎ ተናግሯል። አሁን ያ እንግዲህ ለእነሱ የተገለጠበት መንገድ ነው ማለት ነው። እዚህ ጋር በማቴዎስ 3 ላይ ደግሞ በሌላ መንገድ ነው የተገለጠው። ሶስትነቱን ገልጧል። አንደኛው ወልድ በለበሰው ስጋ፣ አብ በደመና መንፈስ ቅዱስ በደመና አምሳል ሶስት የተለያየ ማለት ነው እና ሶስት የተለያየ መሆኑ የሚታወቀው ደግሞ ከደመናው ድምፅ ወጣ፣ ሌላ ድምፅ የምወደው ልጅ ይሄ ነው አለ። ወልድ ደግሞ በስጋ በዮርዳኖስ ነበር፣ መንፈስ ቅዱስ በርግብ አምሳል መጣ። ማየት ያለባችሁ አንድ ቃል ነው ያለው። አንድ ቃል አብ ተናገረ፣
የምወደው ልጄ ይሄ ነው ሲል ያ ቃል የሶስቱም ነው። አዎን የነኝ አላለም ወልድ። መንፈስ ቅዱስም አወሱ ነው አላለም። በቃ የጋራ ነው ማለት ነው። ድምፁ የምወደው ልጄ ይሄ ነው አለ። በቃ አባትነቱን ተናገረ። እንግዲህ አባት አይደለ ወልድ ደግሞ ልጅ ነው። እንግዲህ በልብ ቃል በስትንፋስ ደረጃ ያለውን ሲገልጽ ማለት ነው። እና አብ በደመና ወልድ በለበሰው ስጋ መንፈስ ቅዱስ በርግብ አምሳል በአካል ሶስት መሆኑ ማቴዎስ 28 ላይ ያለው የስም ሶስትነት ነው። እዚህ ጋ ያለው ደግሞ የአካል ሶስትነት በቁልጭ ብሎ ተገልጧል። ግን የምናውቀው በስላሴ መልክ ሳይሆን በእሱ መገለጥ በፈለገበት መንገድ ነው የተገለጠው። ሶስትነቱን የገለጠው ለእኛ ሊያስረዳ ኮንቴክስቹዋል ይባላል። ከወቅቱ ጋር ካለው ሁኔታ ጋር ለማስረዳት ነው ማለት ነው። ደመና የነጭ ዝናብ ይገኝበታል። ዝናቡ የምህረት ነው፣ ልምላሜ የሚያመጣ ህይወት የሚሰጥ ነው። ወልድ ደግሞ ሰው ሆኖ የመጣ ነው፣ ሰውን ለማዳን የመጣ ፍቅሩን የገለጥበት ነው። መንፈስ ቅዱስ በነጭ ርግብ አምሳል ማለት ደግሞ ርግብ ደግሞ ሰላም አብሳሪ ናት። እነዚህ እያል ልንተነትነው እንችላለን። ግን እዚህ ጋር ዋናው ትምህርት ውስጥ ስላልሆነ እሱ ውስጥ አንገባ እና ይህ እንግዲህ የስም ሶስትነት ነው፣ የእግዚአብሔር ሶስትነት። ከዛ የእግዚአብሔር አንድነት እናያለን። ወደ እግዚአብሔር አንድነት ስንሄድ የእግዚአብሔር ሶስትነት በሶስት ነገሮች ብቻ ነው። በምን በስም በግብር በአካል እላይ ያየ ነው። በሌላው ሁሉ ለምሳሌ በባህሪ በህልውና ወዘተ አንድ ነው። በፈቃድ በስልጣን በመፍጠር በምናምን በማንኛውም ነገር አንድ ነው። በሀሳብ በምንም አንድ ነው። ለአብ ለወልድና ለመንፈስ ቅዱስ በተለያየ ስራና ደረጃ ተጽፎ ብናገኝም የስማቸውንና የግብራቸውን የአካላቸውን ሶስትነት ለመግለጥ እንጂ በአንዱ ስራ ሁሉም አሉበት። ምክንያቱም ዓለምን ፈጥሮ እየገዛ ያለው አንድ አምላክ ሲኖር፣ አሁን ይህች ማገናዘቢያ ኩነት የምትባለዋ ትናንት ያየናት ማገናዘቢያ ትባላለች። ኩነት ወይም ከዊን ይቻው ምንድናት? በሰው ነፍስ ምሳሌ ሆኖ ይገለጣል። የሰው የነፍስ ሶስት ምሳሌዎች ወይም ደግሞ መገለጫዎች አሏት። አሁን ሰው በቃ በህይወት ካለ ህይወት አለው፣ እንደገና ደግሞ ያስባል፣ ይናገራል። እንግዲህ ሶስቱ አንድ ላይ ናቸው። ይሄኛው ይቀድማል፣ ማሰብ ይቀድማል፣ መናገር ይከተላል የሚባል ነገር ግን ማሰብ መናገር መገለጫው ነው። ነገር ግን አንድ ላይ ነው ያለው። በመኖር ደረጃ ነው የምንወስደው። በማሰብ አስበን ልናገር እንችላለን። ነገር ግን ራሱ አንድ ነገር አሁን ቁማችሁ ስትናገሩ ማሰብና መናገር ራሱ መቀዳደሙ ምን ያህል እርግጠኛ እንደሆን አናውቅም። በጣም ክፍተት የለ በመሃላቸው። የሆነ ሆኖ አሁን ስለ ድርጊቱ ስለ አክሽኑ አይደለም፣ ስለ መኖር ነው። እኔ አሁን የምናገረው ድምፅ አለኝ ማለት ነው። ቃል የሚያወጣ መናገር የሚችል የአይምሮ ክፍል የአካል ክፍል በሰውነት ይወስዳል። በቃ እሱ አለ ማለት ነው። በቃ አለ። ስናገረው ገለጥሁት እንጂ ስናገረው ብቻ አይደለም የሚመጣው። ነበረ ስፈጠር። አሁን ልጆች ሲፈጠሩ ያለቅሳሉ እና ወዲያው ያ መናገር ማለት ነው፣ አክሽን ማለት ነው። ራሳቸው የሚገልጡበት እንትን ማለት ነው። ራሳቸውን ገለጡ፣ እንቅስቃሴያቸው ማለት ነው። ስለዚህ አሁን ምንድን ነው ሰው ሲወለድ ነው በቃ ህይወቱም ነፍስ መታ ሰውነቱ ስትገባ ያቺ ነፍስ ማሰብ፣ ህይወት፣ መናገር አላት። በቃ መጀመሪያ አንድ ላይ ነው የተገኘው፣ መኖሩ ላይ ነው። ከዛ ስራ ላይ ሲሆን በተለያየ ጊዜ ሊሆን ይችላል። ነገር ግን ለምሳሌ እናያለን፣ ከዛ እንናገራለን። ማየትም አክሽን ነው፣ መናገርም አክሽን ነው፣ ያው ድርጊት ነው። መጓዝም መሮጥም ድርጊት ነው። መያዝም መጨበጥም ድርጊት ነው። ይህ ሁሉ ወልድን የሚወክል ነው። ደረጃዎች እንደ ሁኔታው እንደ ጊዜው አፈጻጸም ላይ ሊቀዳደሙ ይችላሉ። ነገር ግን እንትኑ አለ። እግራችን፣ እጃችን፣ አይናችን፣ ጆሮአችን መጀመሪያ የሚሰራውን ስራ ካልተበላሸ በቀር በበሽታ ምክንያት አለ ማለት እንቀሳቀስ እንዲሰራው ተፈጥሯል። መኖሩ ላይ ነው። አሁን እንትናችን ድርጊቱ ላይ አይደለም፣ ውጤቱ ላይ አለ። በቃ አሁን ነፍስ ስትመጣ ልብም ቃልም እስትንፋስም አብሯት አለ። በቃ አንድ ላይ ነው ያለው። ስትወጣም ከሰው እነዚህ ይዛል የምትሄደው አንድ ላይ። መላእክትም ልክ እንደዚህ ናቸው። ልብ አላቸው፣ ያስባሉ፣
ከኛ ይለያል ተፈጥሯቸው ከኛ ከሰዎች። ከነፍስ ጋር ግን ተመሳሳይ ተቀራራቢነት አላቸው። ማለት ዝርዝሩን ብዙ እግዚአብሔር ነፍስን የፈጠረበት ስጋን የፈጠረበት ማወቅ አንችልም ማለት ነው። ስጋን የፈጠረበት ነው። ነፍስን የፈጠረበት ከራሱ ነው የመጣቸው። መላእክትንም ከራሱ እንዲሁ ማባልቦ ነው የፈጠራቸው። ስለዚህ እሱን በዛ ደረጃ ማብራራት አንችልም። ነገር ግን በባህሪ የሰው ነፍስና መላእክት ተመሳሳይ ናቸው። የሰው ነፍስ በቃ አትታይም፣ ግን ህይወትን ማገናዘብን ልቡናን እና ንግግርን ቃልን ጠቅላላ በነፍስ ላይ በልብ በስጋ ላይ የምታሳደር እሷ ናት። እና ከእሷ ሰው ከሞተ እሷ ስትለየው አራቱ ባህርያት ይቀራሉ። ደመ ነፍስ አራቱ ባህርያት ደግሞ በሂደት ይበታተኑ። ወዲያው ነው የሚበታተኑት። ወዲያው እስትንፋስ ይቆማል፣ አየር ይቆማል። አራቱ ባህርያት ወዲያውኑ እሳት ይቆማል፣ ሙቀት ይቆማል፣ ስጋው ይቀዘቅዛል። ወዲያው የውሃ ዘርም በቃ እዛው ይደርቃል ወይም ደግሞ ይሸታል። እንቅስቃሴ የለም። ነፋስ አየር ከሌለ ውሃ እኮ ይበላሻል አይደል? በሰውነታችንም ውስጥ እኮ አየሩ ከወጣ ከውስጥ ያለው ውሃ ራሱ ይበላሻል። በቃ ምንም ጥቅም የለው። ልክ ሰውነታችን የመሬት ክፍል ስለሆነ በመሬት ውስጥ ያለ የተበላሸ ውሃ በሉት። ስለዚህ ሰው ሲሞት፣ ነገር ግን ህይወት ናት። በደመ ነፍስ ሲኖር ነፍስ ስታድርበት ይንቀሳቀሳል፣ ህይወት ይኖረዋል። ልክ አሁን በባትሪ ውስጥ ሲም ካርድ ሲገባ እንደሚሰራ ማለት ነው። በሞባይል ውስጥ ሲም ካርድ ሲሰማ እንትኖች ችብሷ ነፍስ እንደ ችብስ አድርጋችሁ ሰዷት ለህይወት ማለት ነው። ግን እኛ የምናያት የምንዳበሳት አይደለችም። ስለዚህ ለስላሴ ምሳሌ ሆኖ ቀርቧል ማለት ነው። ይሄ ለስላሴ ምሳሌ ሆኖ ቀርቧል ማለት አብ በልብ ወልድ ቃል መንፈስ ቅዱስ በህይወት ወይም በስትንፋስ። ያው ህይወትና እስትንፋስ የምንቀላቀለው ለምንድን ነው? የሰው ልጅ ህይወት ሲኖረው ነው የሚተነፍሰው። ሲሞት በቃ እስትንፋሱ ያውቀዋል። ተመሳሳይ ነው። ህይወት የሚገለጠው በስትንፋስ ነው ማለት ነው። ኦክስጅን ይወስዳል፣ ካርቦን ዳይኦክሳይድ ያስወጣል። ይሄ ስያሜያቸው ነው። ሲገባን ኦክስጅን ይባላል፣ ሲወጣ ካርቦን ዳይኦክሳይድ ግን አየር ነው። ዝሮ ዝሮ እኛ ልንቀያየረው እንችላለን። በአየር ላይ ያለው የተለያየ ደረጃ ከአየር በላይ ከፍ ያለ ምናምን ደረጃ ልናወጣለት እንችላለን። ዝሮ ዝሮ ግን አየሩ ነው። አየሩ የሚሸከመው የተለያየ ነገር ሊሆን ይችላል። ኦክስጅን ንጹህ ይሆናል። የተበላሸ የተቃጠለ አየር፣ ቀዝቃዛ አየር፣ ሙቀት አየር ያ እንትኑ ነው። ግን አየሩ ያው ነው። በቃ አየር ነፋስ ነው። እንግዲህ በባዮሎጂ እያልኩ አይደለም፣ በሃይማኖት ትምህርት ነው የምናገረው። እና አንድ ነፋስ አንድ አየር ነው ያለው። ስለዚህ በህይወት የምንለው ለዚህ ነው። አብ ለራሱ ልብ ሆኖ ለወልድና ለመንፈስ ቅዱስ ልብ። ስለዚህ አንድ ልብ ነው ያለው ማለት እግዚአብሔር አንድ ልብ ነው ያለው። መገለጫው በአብ ነው። ልቡ መገለጫው ለአብ ነው። ነገር ግን ልብነቱ ለሁሉም ነው እና ለአብ ለወልድ ለመንፈስ ቅዱስ አንድ ልብ ነው ያለው። ሲጀመር የአብ የወልድና የመንፈስ ቅዱስ አንድ ልብ አላቸው ማለት አንችልም። ምክንያቱም እግዚአብሔር በብዙ ነገር አንድ ነው። በሶስት ነገሮች ብቻ ነው ሶስት እና ሶስት የሆነባቸው ነገሮች ያንሳሉ ከአንድነቱ። እነዚህ ሶስት ብቻ ናቸው። ሌላው ግን ብዙ ነው እና ለየስሙ እንሰጣለን እንጂ ነገር ግን ልብ አንድ ልብ የሚለውን ነው የምናየው። አንድ ልብ አንድ ቃል። ወልድም ቃልነቱ ለራሱ ሆኖ ግን ለወልድም ለመንፈስ ቅዱስም ለአብም ለመንፈስ ቅዱስም መንፈስ ቅዱስም ለራሱ ህይወት ሆኖ ህይወትነትን ለነሱም ያካፍላል ማለት አይደለም። ወልድ ለራሱ ቃል ሆኖ ቃልነትን ትንሽ ትንሽ ይሰጣቸዋል ወይም ደግሞ ሼር ያደርጋቸዋል ማለት አይደለም። አብም ለራሱ ልብ ሆኖ ልብነትን ለነሱም ያከፋፍላል ማለት አይደለም። እንደዛ ማለት አይደለም። ልብን ነው ሼር የሚያደርጉት ራሳቸው። አንዱ ልብ ሁሉም በውስጡ አንድ አይነት ልብ ነው ያለው ማለት ነው። ሶስት አካል ሆኖ ግን አንድ ልብ ነው በየውስጡ ያለ። ሊርቅ ይችላል። እንዴት ነው ሶስት ልብ በሶስት አካል፣ አንድ ልብ በሶስት አካል ተመሳሳይ አካል? ይሄ የሳይንስ ትምህርት ነው። ይሄ የዓለማዊ ትምህርት ነው። ይሄ የምንረዳበት ነው። ሶስት አካል ውስጥ የተለያየ ሶስት ነገር ካለ ሶስቱ የተለያየ ነው ማለት ነው። ነገር ግን የምስጢረ ሥላሴ ትምህርት ማለት አንድ ልብ ሶስት አካል፣ አንድ ቃል ሶስት አካል፣ አንድ ህይወት ሶስት አካል ነው የምንለው እና ልክ በእኛ ውስጥ አንድ ነፍስ፣ ነገር ግን የእኛ ነፍስ አንድ ነፍስ ናት። አንድ አካል ነው ያላት። አንድ አካል ሶስት ባህሪያት። እግዚአብሔር ደግሞ አንድ ባህሪ ሶስት አካላት። ልዩነቱ እዚህ ላይ ነው። የእኛ ነፍስ አንድ አካል ነው ያላት። የእግዚአብሔር ግን ሶስት አካል አለው። የእኛ ግን ነፍስ ሶስት ባህሪያት አላት።
የእግዚአብሔር ግን ባህርያቱ በአብ በወልድ ቢገለጥም ግን አንድ ባህሪ ነው ያለው። አንድ ልብ፣ አንድ ቃል፣ አንድ እስትንፋስ። ይሄ ነው መገለጫው። ሌላው ትንሽ የቀረው ባለፈው ስነ ፍጥረት ትምህርታችን ላይ ነግሬያችሁ ነበረ። እንግዲህ የፀሐይ ሶስት ባህሪ ያለው አራቱ ባህሪያት ማለት ነው። እሱን ነግሬያችሁ ነበር። እሱን የተወሰኑትን እዚህ ጋር እናያለን። ለምሳሌ ፀሐይ ማለት ብርሃን ማለት ነው እና በእርግጥ ፀሐይ ከአራቱ ባህሪያት አንዱ አይደለም፣ ግን ለምስጢረ ሥላሴ ያለው ተፈጥሮ ለምስጢረ ሥላሴ ማስረጃ ምሳሌ ሆኖ ቀርቧል። አሁን ፀሐይ ወይም ደግሞ የምናያት ፀሐይ ሶስት እንትን አላት፣ አካል አላት፣ ብርሃን አላት፣ ሙቀት አላት። አካሏን በማየት ነው የምናውቀው፣ ይታያል። ክበብ አላት ማለት ነው። የፀሐይ መጠኗ ይህን ያህል ነው፣ ስፋቷ፣ ውፍረቷ፣ ርዝመቷ ተብሎ ይገመታል ወይም ይታወቃል ማለት ነው። በአይናችን አይተን ፀሐይ ወደ ላይ ምን እንደምታክል እኛ እንገምታለን ዝም ብለን በቃ። ከዛ ደግሞ ብርሃኗ ደግሞ ያው ይታያል። ሙቀት ደግሞ ፀሐይ ሲሆን ያቃጥለን የለም እንደ ሳራ በረሃ ምናምን። ያ እንግዲህ ባህሪዋ እነዚህ ይሄ የፀሐይ ባህሪ ነው በቃ። እነዚህ ሶስቱ ሲኖሯት ነው። አንዳንድ የሙቀቱ ወደኛ በጣም የማይመጣው በደመና ስትከለል ነው። ብርሃኗ ግን ይመጣል። አካሏንም ላናይ እንችላለን፣ ስለተከለለች ነው እንጂ ስለማትታይ አይደለም። መኖሯን እናውቃለን። ብርሃኗ ካለ ፀሐይ ወታለች ይባላል። አሁን ወደ ኖርዌይና ስዊድን ብትሄዱ በክረምት ወራት አንዳንድ ጊዜ አንድ ቀን 24 ሰዓት ጨለማ የሚሆንበት አለ። ነገር ግን ብርሃን እንደገና ደግሞ እስከ ማታ ድረስ እስከ 12 ድረስ ፀሐይ የሚሆንበት አለ። ያ እንግዲህ የንፍቀ ክበቡ የመልክዓ ምድሩ ምናምኑ ነው። እና ስለዚህ ያ ሁሉ ያሳያል ማለት ነው። የዝሮ ዝሮ የፀሐይ መኖሯ ይታያል። ብርሃኗ ከመጣ ግን አካሏን ባናየውም በደመና ቢጋረድም ሙቀቷ ወደኛ ባይመጣም በደመናው እዛው ቢቀርም ግን እንዳለ እነዚህ ሁለት ሶስቱ ነገሮች እንዳሉ እናውቃለን ማለት ነው። ብርሃኑ በወልድ ይመሰላል። ወልድ ወደዚህ ዓለም ሲመጣ አብ ወልድ መንፈስ ቅዱስ መኖራቸውን ገልጦልናል ማለት። አሁን እንግዲህ ወልድ በብርሃን ነው፣ አብ በአካል ነው፣ መንፈስ ቅዱስ ደግሞ በሕይወት ነው ማለት ነው። ወይም ደግሞ በሙቀት መንፈስ ቅዱስ ብዙ ጊዜ የሚሆን ነገር የሚሰጥ ነገር ነው የሚገልጠው ማለት ነው። ወልድ ደግሞ ራሱን መግለጥ ማሳየት ነው። አብ ደግሞ ያው አካል መኖርን ልብ አይደለ እንደዛ ማለት ነው። ልብ አይታይም፣ እዛው ነው ያለ፣ ሀሳብ አይታይም ምሳሌው። ብርሃን ግን ይታያል። ሙቀት ደግሞ ይሰማናል። መንፈስ ቅዱስ ሙቀት ነው ሲባል በሐዋርያት ላይ በእሳት አምሳል የወረደባቸው እውቀት ምስጢር ሲገልጽ ኃይል ይሰጣቸዋል። ሙቀት ደግሞ ኃይል ይሰጣል፣ ኃይለኛ ነው ማለት ነው። ሌላ ውሃ ነው። ውሃም እንደዚሁ ይዘት የራሱ ይዘት አለው። እርጥበት፣ ቅዝቃዜ ያለው ስፋት አለው። ስፋቱ ማለት ውሃው በቃ ስታስቀምጡት የያዘው ቦታ ይታወቃል። ምን ያህል ቦታ እንደያዘ የውሃው መጠን ይታወቃል። እሱ ማለት ነው ስፋት ሲባል። የውሃው ይዘቱ ስንት ኪሎ ብትመዝኑት አላቸው። ውሃን በምንድን ነው የሚባለው? የውሃ መለኪያ ያለ አይደል? ሌትር በምናምን። ከዛ እሱ ነው ማለት እሱ። ከዛ ደግሞ እርጥበት ደግሞ ያው መሬት ላይ ስታፈሱት፣ ጨርቅ ላይ ስታፈሱት ይረጥባል። ይሄ ባህሪው ነው በቃ የውሃ ባህሪ ነው። ቅዝቃዜ ደግሞ ያው እንግዲህ በፀሐይ የአየሩ ብርሃን ካሞቀው ይሞቃል። ውሃ ግን በባህሪው እርጥብ ነው ወይም ደግሞ ቀዝቃዛ ነው። ሙቀትም ይሁን ቀዝቃዛ ግን ባህሪው ነው፣ ስንነካው እናውቀዋለን ማለት ነው። ስለዚህ በብርሃኑ አብ በይዘቱ ወይም ደግሞ በመጠኑ አብ፣ በእርጥበቱ ወልድ። እርጥበት ማለት እንግዲህ ያው ሲረጥብ አይደለ ለውጥ የሚመጣው ልብሱን ሲያረጥበው ምግቡን ሲያረጥበው አይደለ። አሁን ምግብ እኮ ውሃ ስንጨምርበት ውሃው እንትን ይላል አይደለ፣ ይብላላል። እና ያ ማለት እንግዲህ ስትወስዱት የወልድን ስራ ነው። ወልድ አሁን በተለየ አካሉ መጥቶ የሰራውን ስራ የበለጠ ግልጥ ያደርገዋል። መንፈስ ቅዱስ ደግሞ ቅዝቃዜ ደግሞ ሲነካ ነው ምስጢር ሲገለጽልን፣ በእኛ ላይ ኃይል ሲያድር የሚገለጠው የመንፈስ ቅዱስ ምሳሌ ማለት ነው። እንግዲህ እነዚህ ናቸው ምስጢረ ሥላሴ። ሌሎችም በምስጢረ ሥላሴ ምሳሌ የሚቀሩ ብዙ አሉ። ብዙዎቹን እያስገባን ማየት እንችላለን። ለምስጢረ ሥላሴ መገለጫ ያልሆነ ሶስትነት የሌለው ነገር ምንም የለም። ሁሉም ነገር እንደዛ ነው የተፈጠረው ማለት ነው። ለምን? የእግዚአብሔር አንድነት ሶስትነት በሁሉ ነገር ውስጥ ነው የተገለጠው። አንድነት ሶስትነቱ ዝም ብሎ ንግግር ብቻ አይደለም፣ በሰው ሕይወት ውስጥ ሁሉ የተገለጠ ነው እና እኛ ራሱ ማሰብ መናገር እንደዚህ ራሱ ነፍስ፣ ደመነፍስ፣ ስጋ እኛ ራሱ ነፍስ አለን፣ ስጋ አለን፣ ደም፣ ሶስት ነገሮች። ይሄ እያንዳንዱ ነገር በውል ብትገቡ አለበት ማለት ነው። ሶስትነት ያለ ምክንያት
አልተፈጠረም። እና ይህንን ይመስላል የዛሬው ትምህርታችን። ጥያቄ ምናምን ካለ ጠይቁ። አሁን ይህን በተመለከተ ምስጢረ ሥላሴ ይሄ መጨረሻ ነው የሚሆነው ማለት ነው። ዛሬ በሚቀጥለው ሌላ ትምህርት ነው የምንጀምረው። በዛሬ በተሰጠው ትምህርት ላይ ጥያቄ ካለ በጠይቅ ትችላላችሁ። ቆይ አንሚዩት ስላድርገው እንደ ሆኗል መሰለኝ። ማውራት ትችላላችሁ። አዎ አባታችን። እሺ መጠየቅ ትችላላችሁ። አሁን ጥያቄ ካላችሁ የምስጢረ ሥላሴ እንትኑ ላይ ስነ ጽሁፉ ቴሌግራም ላይ ተጭኗል። ማንበብ ትችላላችሁ። ጥያቄ ትምህርቱ ግልጽ ካልሆነና ካልገባችሁ መደገም ካለበት ልናደርገው እንችላለን። እሱን ግን አሁን ገና የሚገባ ሰው አለ አንዳንድ እና ስትገቡ ደግሞ 7 ሰዓት ቢበዛ 7:05 ግቡ እና ትምህርት ስለሆነ ተከታታይ ለመማር ከሆነ አውቃለሁ የኑሮ ቤተሰብ ምናምን ላይመች ይችላል። ግን ይሄ ስብከት አይደለም፣ ትምህርት ነው። ትምህርት ማለት ደግሞ በደንብ እንድትረዱት ማለት ነው። እና ስለዚህ በተቻለ መጠን እስከ 7:05 ቢበዛ ከ7:10 በኋላ ባትገቡ ምንም ይመር። ምክንያቱም ሌላ ጊዜ ብትማሩ ይሻላል። አጓጉል ዝም ብሎ መስማት ነው እንጂ የሚሆነው መሰረታዊ እውቀት አይጨብጡበትም። እኛንም ደግሞ እንትን ይረብሸናል። እና ተቻለ መጠን 7 ሰዓት በፊት መግባት 6:30 ይከፈታል። እስከ 7 ድረስ መዝሙር እየተዘመረ ይቆያል። ከ7 ቢያንስ እስከ 7:10 ለመግባት ሞክሩ። ከዛ ካልቻላችሁ ካልተመቻችሁ ግን በሌላ ቀጣይ ሌሎች ኮርሶች ሌላ ዙር ሲመጣ በሁለተኛ ዙር ብትገቡ ይሻላል ብዬ መክራችኋለሁ። ግን ያው ዙሮ ዙሮ የጾም ወቅት ስለሆነ ሰው በተቻለ መጠን ገብቶ ቢመከታተሉም ብዙም እናበረታታለን። ግን ለእናንተ ግን እንደዛ ቢሆን ጥሩ ነው። ጥያቄ አለ? እሺ ትምህርቱ ይበቃል በዚህ መንገድ። አባቴ ይቅርታ እሺ ጥያቄ አለኝ። እሺ ቅድም መጀመሪያ ላይ ሲያስተምሩ አዳም ከኛ አንዱ ሆነ ብለው ከዛ ሲገለበጥ ደግሞ ብለው የሆነ ነገር ብለው ነበር። አዳም ከኛ እንዳንዱ ሆነ ማለት ከኛ አንዱ እንደ አዳም ሆነ ወይም ደግሞ አዳምን ሆነ ተገልብጦ ማለት ነው። ከኛ አንዱ ወልድ አዳም ከኛ እንደ አንዱ ሆነ። ይሄ ማለት ከኛ አንዱ አዳምን ሆነ እንደማለት ገልብጦ ማለት ነው። ግልጽ ነው ነው ግልጽ አይደለም? ትንሽ አሁን ስለ እግዚአብሔር ወልድ እየተናገሩ ነበር ነው። እሺ እና ስለ እግዚአብሔር ስናገር ከኛ አሁን ለምሳሌ አዳም ከኛ እንዳንዱ ሆነ ማለት አዳም ወልድ ሆነ ብለን እንውሰደው አይደል? አዳም በቃ በቀላል አማርኛ ከኛ አንዱ ማለት ወልድ ነው አይደለም? አዳም ወልድ ሆነ እንበለው። ይህ ገልብጭ ውስጥ ኧረ መልሱን አላክንም። ይቅርታ አባታችን፣ መልሱን አላክንም ለጥያቄው። አሁን መልስ እየሰጠሁ ነው ለሉላ። አሁን ሉላ አለሽ አይደለም? አዎ አሉ አባቴ። እሺ አዳም ማለት አዳም ወልድን ሆነ የሚለውን ገልብጭ ውስጥ ወልድ አዳም ሆነ ጠቅ እንደዛ ማለት ነው። ከኛ እንዳንዱ ሆነ ማለት ከኛ አንዱ አዳም ሆነ ማለት ከኛ እንዳንዱ የሚለው ስለሚያወሳስብ ከኛ እንዳንዱ ማለት ወልድ ነው። አዳም ወልድ ሆነ ወይም ወልድን ሆነ ካል ወልድ አዳም ሆነ ማለት ነው። ቃል ስጋ ሆነ ማለት ወይም አምላክ ሰው ሆነ ማለት ነው በሌላ በኩል እና ወደፊት የሚሆነውን ነገር ነው አሁን በምሳሌ አነጋገር የተናገረው። ይሄ ነው እኮ ቃል ኪዳኑ እኮ ሰው ሆኜ አድንሃለሁ የሚለው እኮ ከዚህ ቃል እኮ ነው የሚወጣው። ከዚህ ቃል ላይ ነው የሚወጣው። ወይም ደግሞ እባብ እግርን ይቀጠቅጣል፣ አንተ ደግሞ ራሱን ትቀጠቅጣለህ ይላል አይደለ? ያ ክርስቶስ ማለት ነው። አዳም እባቡን ትቀጠቅጠዋለህ ማለት ክርስቶስ ይመጣና የሰይጣንን መርዙን ወይም ደግሞ የማሳት እንትኑን ተንኮሉን በሙሉ ያጠፋበታል ማለት ነው።
ያ እንደዚህ 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 እየተባለ ነው የሚሄደው። ወደ ውስጥ ብሉይ ኪዳን ላይ ስላልገባሁ ነው። የምስጢረ ሥላሴ ያ ምስጢረ ሥጋዌ ትምህርት ነው። ይሄ ምስጢረ ሥላሴ እና ስነ ፍጥረት ስለሆነ ነው። ጽጌ ማርያም እንደነበር ያልሽው የአንዱ ጥያቄ መልስ ስለሆነ ዝርዝሩ እንዳይነገር ነው። አሁን ምንድን ነው ያንቺ ሀሳብ? ዝርዝሩ እንዳይነገር ነው። ዝርዝሩ እንዳይነገር ነው የጥያቄው። የእሷ ጥያቄ ከተነገረ መልስ ነው። ያ እንደዛ። ዋናው እኮ ዝርዝሩ እንዲታወቅና እንዲመለስ ነው። ሌላ ጥያቄ አለ? እሺ፣ አሁን ወደ ቤት ስራ ነው የምንሄደው። ከዛሬ ጀምሮ እስከ አባታችን ይቅርታ ይፍቱኝ ይባርኩኝ፣ ኢዮብ ነኝ። ጥያቄ ነው ጥያቄ አሁን ስለ ቅድስት ሥላሴ እየተማርን ስለሆነ ምናልባት ያው ከኛ ሃይማኖት ውጭ ያሉ ሰዎች አንድ የሚያነሱ ጥያቄ ሥላሴ የሚለው ስም ከየት መጣ ወይ ደግሞ መጽሐፍ ቅዱስ ውስጥ የለም ብለው ያነሳሉ። ሥላሴ ማለት ለምሳሌ አብ ወልድ መንፈስ ቅዱስ የሚል መጽሐፍ ቅዱስ ውስጥ አለ አይደል? አብ ወልድ መንፈስ ቅዱስ ለምሳሌ አብ ወልድ መንፈስ ቅዱስ ስንት ነው? 3 ማለት ነው። ሥላሴ ማለት እኮ አብ ወልድ መንፈስ ቅዱስ ማለት ነው። አሁን አብ ወልድ መንፈስ ቅዱስ በማለት ፋንታ ለምሳሌ 3 ሰዎች ማህበር ያቋቁሙና የዛ ማህበር ስም ይሰጡታል። አንድነት ሊሉት ይችላሉ። አንድነት ልንሄድ ነው ካለ አንድነት እኮ ጥሩ ድርጅት ነው ከተባለ ማን አሉ ማለት ነው? በአንድነት ውስጥ እነኛ 3 ሰዎች አሉ ማለት ነው። እና 3 ሰዎችን የገሌና የገሌ 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 እኮ ድርጅት ጥሩ ነው ከማለት አንድነት ጥሩ ነው በውስጠ ታዋቂ 3 ሰዎችን እየጠራን ነው ማለት ነው። ወይም ደግሞ የገሌ የገሌ የገሌና ድርጅት እኮ ቆንጆ ነው አንድነትን ማለት ነው ይላል። ስማ ጥሩ ነው። ስለዚህ የ3 ሰዎች የጋራ እንትን በጋራ ያወጡት ስም ማለት ነው። የ3 ሰዎች በጋራ ያወጡት ስም እሱ ወይ 3 ሰዎች አንድ መጽሐፍ ሊጽፉ ይችላሉ፣ አንድ ፊልም ይሰሩ ይችላሉ፣ የነገር ሊያደርጉ እንደዛ። አሁን አብ ወልድ መንፈስ ቅዱስ የሚለው ስም አብ ወልድ ቅዱስ ከማለት በቃ ሥላሴ ማለት ማሳጠር እንደ አብርቤሽንም አይደለም፣ አጭር ሌላ ቃል ሶስትነት ተብሎ የተሰጡ እንጂ መጽሐፍ ቅዱስ እኮ መጽሐፍ ቅዱስ እንዲያው ከእንትኑ ካለው ነገር ከአጠቃላይ 5%ም የለም እኮ ኖት። መጽሐፍ ቅዱስ እኮ ኖት ነው። ጌታውን ተወለደ ሲል ቤተልሔም ተወለደ ይላል። ቀኑ መቼ እንደሆነ ሰዓቱ ምናምን በሙሉ እኮ አይናገርም በዝርዝር። ከዛ ሲወለዱ እነማን እንደነበሩ ስንት ሰዓት እንደሆነ መንገድ ሲሄዱ የነበሩበት ምን እንዳጋጠማቸው ምን ምግብ እንደበሉ እንዴት እኮ በልተዋል እኮ ምግብ የሆነ ቦታ እኮ ሄደዋል፣ የሆነ ሰው አግኝተዋል። ግን እሱ ሁሉ አልተጻፈም። ከዛ በኋላ ሲወለድ ራሱ የተወሰነ ነገር ነው። ማዕት እኮ ያልተካተተ ያልተጻፈ በጣም ብዙ 70 ሰገል ኮከብ እያዩ ኢየሩሳሌም ሄዱ። ከየት ነው የተጠራሩት እነኚህ ሰዎች? ስንት ቀን ወሰደባቸው? መቼ ነው የተነሱት? በምንድን ነው የሄዱት? እንዴት ተዋወቁ? እና መጽሐፍ ቅዱስ ላይ የተጻፈችዋ ትንንሿ ነገር ሙሉ ነገር የላትም። ትንሽ ፍንጭ ብቻ ነው የወሰደው እንጂ እሱ እያንዳንዱ የተወለደበት እኛ ቆጥረን የደረስንበት ነው እንጂ መጽሐፍ ቅዱስ ታኅሳስ 29 ቀን አይልም። እና በሙሉ የሚያስረዳው ሁሉን ነገር መጽሐፍ ቅዱስ ውስጥ እናገኛለን ብለን እንዳናስብ ሁሉ ነገር ልጆች እዛ ሐረር እያለኝ ጫት አትቃሙ የሚል መጽሐፍ ቅዱስ ውስጥ እስኪያሳዩን እና እንተዋለን አለ እና ሲጋራ አታጭሱ የሚል ጫት አትቃሙ የሚል ደግሞ ምንድን ነው መጠጥ አትጠጡ የሚል የለም። ለምን ትከለክሎታል? ባል እንግዲህ ሲጋራውን አጥፍና ሳምባ ፈንድቶ ይሞታል። መጽሐፍ ቅዱስ ውስጥ ካላገኘሁት ምን አደርገዋለሁ ካል እስኪ የሚጠቅም ከሆነ አድርገዋልሁት በዛው ተውት። እና ሁሉ ነገር ዋናው ነገር እኛ በተፈጥሮ በተሰጠን እውቀት አገናዝበን የምናገኘው ነገር ሁሉ አለ። እንደገና ደግሞ በተለያየ መንገድ የተጻፉት ሲገለጡ የሚያብራሩት ነገር አለ እንጂ መጽሐፍ ቅዱስ ውስጥ ሁሉ ነገር የለም። አንደኛ። ሁለተኛ ደግሞ እኛ ሃይማኖታችንን ያው ነው የምንማረው። በእርግጥ ፕሮቴስታንቶች ወይም የተለያዩ ሰዎች ሲጠይቁን መልስ ለመስጠት እንዳንቸገር ነው እንጂ እነሱን አይደለም የምናጠናው፣ የራሳችን ለመማር ነው። የራሳችን በደንብ ስንማር ለእነሱ የምንሰጠውን መልስ እናውቃለን። እና እነሱ የሚያነሱትን እና የሚያምኑትን መጠየቁ
ምንም ስህተት የለው። ምክንያቱም ራሳችንም ሌላውን ማዳን ስላለብን አይደል እንዴ? አሁን ሰው የታመመ ሰው እኮ ሐኪም ቤት ሲሄድ መጀመሪያ በሽታውን ባለቤቱ ይናገራል። ከዛ በኋላ እኮ ተመሳሳይ ያንን አንቲባዮቲክ ሲሰጠው ያንን የሚቃወም ነው ሰውየው ከጤና እንዲያገኝ ማለት ነው። ስለዚህ እኛም ልክ የሆነ ፈተና ሲገጥመን ያንን ነገር ማንሳቱና መጠየቁ ጥሩ ነው። ግን ዋናው ዓላማው ግን ዋናው ትኩረት እኛ በቃ የራሳችን ማወቅ ነው። የራሳችንን ስናውቅ ያኔ በቃ ለሚጠይቁት ቀላል ይሆናል። በደንብ እኮ ከተማራችሁ እነሱ የሚያነሱ ጥያቄ እንደ ሕፃን ሆኖ ታገኙታላችሁ። የሕፃን ልጅ በቃ የእውቀት ማነስ እንደሆነ ታውቁታላችሁ። እነሱ አሁን ሥላሴ የሚባል የት አለ ብለው ሲያወሩ አብ ወልድ መንፈስ ቅዱስ ስለሚለው ግን ምንም ማብራራት አይችሉም። አንድ ፕሮቴስታንት ብትሄዱ ዛሬ የተማራችሁን ትምህርት አንዱም ፓስተሩን ማብራራት አይችልም። ኢየሱስ ላይ ነው የሚጀምሩት እነሱ። አብ ወልድ መንፈስ ቅዱስ የሚለውን በምንም መንገድ ሊያብራሩ አይችሉም። ሶስት ነው ይላሉ። አብ ወልድ መንፈስ ቅዱስ አለ፣ ሶስት እንላለን ይላሉ። ገፋ አድርጋችሁ ብትጠይቁት አንድ ነገር አይመልስም። ጌታ ኢየሱስ ብቻ ነው የሚለው ዝም ብሎ እዛና ወሬና ንግግር ቃላት ነው እንጂ በደንብ የጠለቀውን ትክክለኛውን የመጽሐፍ ቅዱስን ቃል አይደለም የሚያብራሩት። መርጠው የተወሰኑ ቃላትን መርጠው ያችን ቃላት ማውራት ምናምን ያስተምሯቸዋል። የዘበዴ ምናምን ያችን ማቀነባበር ነው እንጂ አሁን ዲፕ የሆነውን የምስጢረ ሥላሴ ትምህርትና በቀጣይነት የምንማረውን በዋናነት የምስጢረ ሥጋዌን ትምህርት ማብራራት በጭራሽ። ሌላውን ነገር ትታችሁ እዛ ላይ ብትነጋገሩ ምንም አሁን የተማራችሁትን በደንብ ማስታወሻ ይዛችሁ ብትጠይቁት አንድ ጴንጤ ምንም መመለስ አይችልም። አንድም ነገር አይመልስም። እኔ አብን እንዳየው አብን እኔን አየ ማለት ምን ማለት ነው? እንዴት አድርጎ ነው የታየው? እስኪ እናብራራ ብትሉ የለም። እነሱ የሚያውቁት ከእኔ በቀር ወደ አብ የሚገባ የለም የሚለው ነው የሚያውቁት። በቃ እንደዚህ ያለ ኔጌቲቭ ከእኛ እምነት ጋር የሚጋጭ የሚመስላቸውን እኛን የሚነቅፍ የሚመስላቸውን አንደርማይንድ የሚያደርገውን ነው እንጂ ትክክለኛ የሆነ መጽሐፍ ቅዱስን ቃል ማብራራትም እንትን ማለትም አይችሉም ለማለት ነው። ሌላ ጥያቄ አለ? ምናልባት ወደ ቤት ስራ ከመሄዳችን በፊት እሺ፣ የቤት ስራውን ልንገራችሁና ከዛ ጥያቄም ካለን እንቀጥላለን። ግድ የለም ጊዜውን። አሁን 4 ናቸው ጥያቄዎች። 4ቱም ግን አንድ ገጽ በላይ ይወስዳሉ የሚብራሩት። አንደኛ ምንድን ነው? ምስጢረ ሥላሴ እዚህ ጋ ነው። ምስጢረ ሥላሴ እያየሁ ነው የምነግራችሁ። ኦፕን ቡክ ነው እንትኑ የቤት ስራው። ስለዚህ የምስጢረ ሥላሴ ትምህርት በብሉይ ኪዳን 4 ናቸው የቀረቡት ምሳሌዎች። እነሱ በአጭር በራሳቸው አገላለጽ በአጭር መንገድ ምን ማለት እንደሆነ እንድትገልጹ እፈልጋለሁ። ለሃ ማለት ብዬ ረስቸዋለሁ ማለት ነው በብሉይ ኪዳን እና ይሄ ዘፍጥረት 1 ዘፍጥረት 3 ዘፍጥረት 11 እና ዘፍጥረት 18 ላይ እዚህ ጋር 18 ብዬ ያጻፉት በመምሪያ ለአብርሃም ተገለጠለት የሚለውን ወደ ዘፍጥረት ምዕራፍ 18 ላይ ነው። እነዚህን 4ቱን በደንብ አብራርታችሁ በቃ ሰፊ መሆን የለበትም። ትልቅ በጣም በረዥም መሆን የለበትም። ጽሁፉ ግን ቱ ዘ ፖይንት በራሳችሁ አገላለጽ አንድን ነገር በራስ መንገድ መግለጽ መቻል ማለት ነው። ይሄ አንድን ነገር እንትን ማድረግ ሰመራይዝ እንደማድረግ ማለት ነው። ከዛ ቀጥሎ ሁለተኛው ጥያቄ የእግዚአብሔር ሶስትነት ወይም ደግሞ የሥላሴን ሶስትነት በስም በግብር በአካል ነው የሚለው። የስም ሶስትነት ምን ማለት ነው? በእናንተ መንገድ ይሄ የተጻፈውን ኮፒ አታድርጉ። የተጻፈውን ኮፒ አድርጎ ማምጣት እውቀት አይሆንም። ግን የስም በእናንተ በተረዳችሁበት መንገድ ምን ማለት ነው የስም ሶስትነት? እንደገና የግብር ሶስትነት፣ የአካል ሶስትነት፣ ሶስትነቱን በራሳችሁ መንገድ ምን ያህል እንደተረዳችሁት እነዚህ ጥቅሶችን አንባችሁ ማለት ነው። ምን ያህል እንደተረዳችሁት ይህንን እንድትጽፉ ፈልጋለሁ። የስም የሶስትነቱን ከዛ ደግሞ አንድነቱን የእግዚአብሔር አንድነት በሶስትነት እንዴት ነው የሚገናዘበው? 3 ሲሆኑ አንድ ሲሆኑ 3 እንዴት ነው የሚገናዘበው? መገናዘቢያው ታችኛው ነው እኩልነት የሚለው ነው። ግን አንድነቱ ማለት ለምሳሌ ተናገረ ስንል ወልድ መጥቶ አስተማረ ወንጌል ስንል አብ የት ነበር? መንፈስ ቅዱስ የት ነበር? ይህንን ቅድም በደንብ አድርጌ ዘርዝሬዋለሁ። እና ወይም ደግሞ አብ በደመና ሆኖ የምወደው ልጄ ነው ሲል ወልድ የት ነበር? መንፈስ ቅዱስ ምን አለ ወይም እንዴት ሆነ የሚለውን ልክ አሁን ፈቃድ፣ ሐሳብ፣
ስሜት፣ ውሳኔ ራሱ መፍጠር ማድረግ ምናምን በሙሉ ይሄ እንዴት ይገለጣል? በእናንተ አገላለጽ እንዴት ነው የተረዳችሁት? ይህም በደንብ መረዳት ያስፈልጋል። በደንብ ምክንያቱም ይህ እውቀት ከኛ ቤተክርስቲያን ውጭ ከኦርቶዶክሳውያን ቴዎሎጂ ትንሽ በቴዎሎጂ ደረጃ የሚሰጥበት አለ። በተወሰነ ዶክትሪን ተብሎ ማለት ነው። በዶግማ የሚሰጥበት አለ። በቤተክርስቲያን ታሪክ ውስጥም አለ። በዚህ በነ አሬዎስ በነ ንስጥሮስ ምክንያት የተነሱ ወደ ውስጥ ጠለቅ ብሎ የሚያጠና ሰው ሊያውቀው ይችላል። ይህ ተራውንትን ግን አያውቀው እና ስለዚህ ለእናንተ ይሄ መሰረታዊ ነገር ስለሆነ ከዛ የመጨረሻው ከዊን ነው። ከውን ወይም ኩነት ማገናዘብ ብላችሁ ወሰዱት እናንተ። ማገናዘብ ከሰው ነፍስ ጋር እንግዲህ አብ ወልድ ቅዱስ ከሰው ነፍስ ጋር እንዴት ይገናዘባል የሚለውን በደንብ አድርጋችሁ ይህንን ጻፉ። ይሄ እስከ ሰኞ ማታ ድረስ ጻፉ። ሁላችሁ ተሳተፉ፣ ሞክሩ። የግድ ፐርፌክት መሆን የለባችሁም፣ ግን ሁላችሁ ሞክሩ የምትችሉትን። አንድ መስመር ለምን አይሆን? አራቱን ካልቻላችሁ አንዱንም ቢሆን የምትችሉ በደንብ ቻሉ። ጥቅሙ ለራሳችሁ ነው። ለእኔ ምንም አይጠቅመኝም። አሁን የምነግራችሁ ነገር እናንተ እንድትጠቀሙ ነው። እናንተ በመጠቀማችሁ እኔ ስለምጠቀም ነው ማለት የማገኘው ነገር እናንተ በመማራችሁ በማወቃችሁ እግዚአብሔር በረከት ይሰጠኛል እንጂ እናንተ ማወቃችሁ የኔ እውቀት አይጠቅም። ለራሳችሁ ብዬ ነው። ተማሩ፣ በደንብ አንብቡ ምላችሁ ጊዜ ስጡና አያንሳችሁም ጊዜ። እርግጠኛ ነኝ እንዲያው ጊዜ ከሰጣችሁና ልስራ ብላ ካሰባችሁ እንዲያው ለዚህ የሚሆን ጊዜ አታጡም። አትዋሹ፣ ምንም አታጡ። ትኩረት ከሰጣችሁትና አለብኝ ብላችሁ ካሰባችሁ ይህንን ማድረግ ያን ያህል በዚህ ደረጃ ልትወጣጠሩ አትችሉምና ትኩረት ስጡት፣ ጊዜ ስጡት እና ይህንን ስሩ። ሌላ የመጨረሻ ነገር ካለ እነታል የምትሰጡ ማሳሰቢያም ካለ ጥያቄም ካለ እንትን በሉና እንጨርስ። አባቴ ዛሬ የቤተሰራው ይላክልናል፣ የቤተሰራው ይጻፍልናል። ምኑ ጥያቄዎቹን መጻፍ ይችላሉ። እሺ ግን ምንድን ነው ስሙ ይሄ ቴሌግራም ላይ ቴሌግራሙንም እየተመለሳችሁ ሸክ አድርጉት። በቃ የለም ሌላ ነገር እንጸልይ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ አምላካችን ሆይ ይህን ጊዜ ለዚህ በጎ ተግባር እንድናውለው ስለፈቀድክልን በመካከላችን ስለመከርኸን እናመሰግናለን። የሰማነውን ለሕይወት ለድነት አድርግልን። በረከትን፣ ጸጋህን፣ ይቅርታህን ሁሉ አድርግልን። መዋዕለ ሱባዔውን በሰላም አስፈጽመህ ለብርሃነ ትንሣኤ እንድታደርሰን ጸሎታችንን፣ ልመናችንን፣ ጾማችን ሁሉ ለበረከት እንድታደርግልን እንለምናለን። አሜን። ሰላም አሳድረን አባታችን ሆይ እንለምናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ከማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ሰላም እደሩ። እግዚአብሔር ከእናንተ ጋር ይሁን። ቃልዮት ያሰማልን። ሰላም እደሩ። ቃልዮት ያሰማልን። እንደምን አመሻችሁ። አባታችን ቃል ያሰማልን። አቴንዳንስ ያልሞላችሁልን ይሉልን። ቃልዮት ያሰማልን። ደህና ደር ታለማ በምስሉ ነው የገባሽው። አቤት ሆስት እንዳረግሽ በምስሉ ነው የገባሽው። ደብረ ምሕረት በሚለው ነው አባታችን። ሆነሻል? አንዴ ልብ አባታችን ሆነሻል? ሆኛለሁ አባታችን። እሺ በሄድፎን የሚጠቀሙ ሰዎች ስላሉ እነሱ እስከሚውለ ድረስ ትንሽ እንጠብቃቸዋለን። እሺ እግዚአብሔር ይስጥልን። አቴንዳንሱ ሙሉልን እስከ መውጣታቸው በፊት
ደህና ደሩ። አሜን። ደህና ደሩ። ሙሉዓለም ደህና አመሸሽ። ቴክስት አድርጌልሽ ነበረ በውስጥ መስመር። ይቅርታ ማን ልበል? ቤቲ ነኝ። አቴንዳንስ ነው ናትዬ? አቴንዳንሱን አግኝቼዋለሁ። ይቅርታ አላየሁትም። አቴንዳንስ መሙሊያውን አግኝተሻል ቤቴ? አግኝቼዋለሁ ግን ሌት ነው የገባሁትና እስቲ ልምላ ወይስ ይቅር ብዬ ልጠይቅሽ ነበር። አይ ወይ የቤት ስራውን ግን ሰርተሻል ሁለቱንም? አልሰራውም፣ እሰራለሁ። እሺ ናትዬ ስሪልን። ይህንን ሙይልን ሰዓቱ ስለሚናገር እዛ ላይ ችግር የለውም። ሌላ ጊዜ ቀደማት የምትሻል አሁን ኦን ታይም ነበር የምገባው እና ዛሬ ግን ግር አለኝ እና 7:30 የሚጀምር መስሎኝ ነው። እሺ እሺ ናትዬ እሺ አመሰግናለሁ። ሰላም ደር እሺ አመሰግናለሁ። ኖኤል እና ከአቤል ሞልታችኋል አቴንዳንሳችሁን? አፎሚያ እሺ ሰላም ደሩልኝ።